ስታደርጊ ነው ውሃ የተደፋብሽ? ወይኔ! እና እኔ ጭንቀትሽን የማስረሳሽ ሰው ነኝ ማለት ነው? ቀስሽ ሳልነግርህ አብርሽ መሳይ እኮ ዛሬ ሆስፒታል ሄዳለሁ ብሎኝ ነበር። ምን ሆኖ ነው? ኧረ እባክሽ እንዴት እንደዛ አልሽ? አልነገረህም እንዴ? ያው ሞት ይሆናል። መሳይ በጣም ሚስጥራዊ ሰው ነው፣ ግን ደግሞ የዋህ ነው። ውስጡ ምንም ክፋት የለበትም። እኔን የገረመኝ መሳይ ምን ያክል ቢያመው ነው ሆስፒታል ብር አውጥቶ ሊታከም ሄደው። ላታምኚ ትችያለሽ እንጂ መሳይ የጤና መድን አለው። ስለዚህ በነፃ ነው የሚታከመው። የምርህን ነው? ስለዚህ እሱን የምታገባ ሚስት ጠንቃቃ ባል ነው አይላት? ከተረዳችሁ በጣም ይገርማል። እኔ የምልህ አብርሽ እንደማሪ ታውቃለህ? ምን አማረሽ? ማለት ያው ከቻልነው እናደርገዋለን፣ ካልቻልነው ደግሞ አብረን እንዝናለን። በቃ እንደ ልጅነቴ መሆን ሰው አየኝ አላየኝ ሳልል በቃ መዝለል፣ መቦረቅ፣ መጫወት፣ መብረር ነው ያማረኝ። ይኸው ሜዳውን ፈረሱን ይኸው እንደፈለግሽ መሆን ትችያለሽ። የምርህን? አዎ እንደፈለግሽ ቦርቂ። እኔ ያለሁሽ አታስቢ። ኧረ እሺ ቀስ በይ እንዳትወድቂ። የገረምጩት የምርሽ ነው? እሺ ቆይ ቀስሽ ውይ የኔ የቤት እመቤት ሻይ ስጭኝ እስኪ ከማለት በፊት ሻዩን አፍዪው ማለቱ አይቀድምም እንዴ? መቼ በጣልሽው ዶሮ ልበልችበት አይደለም ማለት ምን አለ ብትሰጪኝ። ደግሞ ዛሬ ምን አጥፍቼ ነው ሰላም ወደኛ አልኩኝ። እቺን ጉርጣ ያስስክብኝ። አሁኑኑ ሂጄ የግሌን አፈቅርሻለሁ ልበላት እንዴ? በቃ አፈቅርሻለሁ ያላንቺ መኖር አልችልም ልበላት? ወይኔ ገለው እንደዚህ እርበት ሆኜ ልቅር? ቆይ እንደው ልደውላት እንዴ? አዎ ልደውላት መሰለኝ። ይቅር ምን አይነት ጣጣ! እንደውም ተይው ማንቆርቆሪያውን ስጭኝ። ወፍራም ሻይ አልወድም፣ ራሴ ቀደዋለሁ አይደለ? ሳይሽ ሁሉ ነገርሽ እኮ ነው ቀጭን ነገር። አይ ምንም አላልኩም። ያው ደግሞ ሲሳይ ያርገሽ አንቺ ትዝታ ፍርብሽ በውስጥሽ ከምታግሮመርሚ እኮ ለእኔ ብትነግሪኝ ይሻለኝ ነበረ። ወይ ይኸውልሽ እንግዲህ እኔ በልጅነቴ እኮ ዶሮ ምላሴን ቅርጫ አርጋ በልታ ለዛ ፖር የማይሰማው አትፈጭብኝ። ያውልሽ እንደውም ራስሽ ፍጭ። ስኳር አቀብኝ አይደለ? ስኳር
ቀጥሉ ፍጭልኝ። ወይኔ 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 ልቀቂኝ የግሌ አንቺ ግሌ ወይኔ እንጂ ምን ሆነሻል? ምንድን ነው ይጠርግላት ተቃጥላ እኮ ነው እንዴ? አቃጠለችኝ። ወይኔ እናቴ ድረሽልኝ። ገልሙዬ አቃጠለችኝ እኮ አውቃ ነው እንዴ? ቆይ ምን ሆናችኋል? እስኪ ቆይ ውሃ አምጪ እስኪ። እስኪ ነይ ልክተተው። እንዴት ነው? ኧረ መሬቱን እንደ በኋላ ማን ሊወለውለው ነው? ሰገልሙዬ ይኸውልህ እንደዚህ አንተ እንዳራስከው ማለት ነው። ቀባሪ አትጣ። ስንት ሟች ሞልቶ ቅበራቸው። አሜን አሜን። ሲሪየስሊ የግል ያዞሽ። በቃ ሐኪም ቤት እንሄዳለን። እሺ ውይ ገልሙዬ እውነት ብለሃል። አሁን ወሰደኝ። እንደው እኔን የመሰለሽ ልጅ አካል ጉዳተኛማ መሆን የለባትም በማንም ሴራ። እንዴ የግል እጅሽ እኮ ነው የተቃጠለው። ግፋ ብል ቢጠቆር ነው። ሲጀመር ከዚህ በላይ ሊጠቁር አይችልም። አንቺ ማን ነው እሱ ጥቁር? እኔ ነኝ ጥቁር? ይኸውልሽ ወርቅ ነሽ። ሲጀመር አንቺ አይኔ ላይ መድፋት ነበር አላማሽ። እንዲሁ የመካሻዬ የአባቴ አምላክ ጠበቀኝ እንጂ እንዳንቺ ስራ ነይ በቃ የግል ይኸውልሽ ሐኪም ቤት መሄድ አለብን። አልኮል መቀባት አለበት። እሺ ቁስልሽ። ቆይ ገልሞ ብር ይዘሃል እንዴ? ችግር የለውም ሐኪሞቹ ሰው ሞት አይቀርም። በቃ በነፃ ቀብርላችኋለሁ። እንዴ አባቴ አልፈልግም። ይኸውልህ ደግሞ እንደዚህ ሆኝም ጭራሽ ዕዳ ውስጥ ልታስገባኝ ነው? በዱዌ ነው የምታሳክመኝ እንዴ? ምን ሆነሻል አንቺ ልጅ? ቀላል እኮ ነው። ጨዋታ አታውቀውም እንዴ? እሺ ና ሳይ አን ነው ነው ማቻልኩ ቅጣት አለ እንዴ? ለዚህ ትቀጣለህ። ኧረ ደከምሽ። ዘል ምንድን ነው ደግሞ ዛሬ? ኧረ ቆይ የግሌ በእናትሽ ትንሽ ታገሽኝ። ዛሬ እንደው በቃ አንድ ቀን እንደዚህ ለሰው መድረስ አልችልም። ምን አለበት እና አብረሽ ደግሞ ስልክ ቶሎ ቢያነሱልኝ። ምን አይነት ጣጣ! ሰካራሙ ለማሰብ ቢራ ያስፈልጋል በል። እየጠበቀች እኮ ነው። እባክሽ ዞር በይልኝ። ደርሰሽ ሐሳብ አትምጪ። ሰውዬ እኔ ይሄ እጇ ተላልጦ ምናምን ነገር የምትሰራው ምግብ መብላት አልፈልግም። አሁን ቶሎ ሰዳት። እንዴ እንደ ሴቶች ሰርተሽ መብላት ነው? ቆይ ከሷ ህመም ይልቅ አንቺ ምግብ ማጣት ነው እንደሚያሳስብሽ? ሲጀመር እኮ አንቺ ነሽ ያቃጠልሻል። ቆይ እንዴት ብትንቄ ነው እንደዚህ የምትናገረኝ? ሰማኛለህ? ከዚህ ቤት መንቀር ያስወጥቼ እግሬ ስተንበርከት ለምነኛለህ። ያኔ ትዝታ አይደለም። በይ በይ አሳልፊ። ትዝታ ተንቀሻል፣ ትዝታ ተንቀሻል። ሁሉንም መንጥሬ አባረሬ ካብሽ ጋር ብቻ ይኖራል። አሁን ከክፍሌ ውጪ። አልወጣም። ምን ታመጣለህ? ውጪ እያልኩሽ ነው። እሺ ሲጀመር ማለት ነው ላንቺ አይደለም ለማንም የሚመለስ ልብ የለኝም። እኔ ገልሞ ማለት ነው ሞት ንቆኝ፣ እኔ ሞት ንቄው የሚኖር ሰው ነኝ። አሁን ትወጪልኛለሽ። ነይ ትሰሚኛለሽ? ሁሉን ነገር የተውኩት ደግሞ ሴት ስለሆንሽ ነው።
ከሁሉም የሚቀድመውና ማስወግደው ጠላቴ አንተ ነህ። አንተን ቀድሜ ከዚህ ቤት መመንቀር አለብኝ። ዝም ብለህ እኮ ነው ውጭ ካልበላን በላይ ያስጨነቀኝ። ይሄኔ እኮ የግሌ ሰርታ እየጠበቀች ነው። አይ አንዳንዴም ውጭ ዘና እያልን መብላት ጥሩ ነው ብዬ ነው። የምራውን እየጠበቀች ነው የሚሆነው። ችግር የለውም እኔ እነግራታለሁ። እኔ የምልሽ እንደዚህ ነፃ ልጅ አትመስይኝም ነበረ። ማለቴ ጠዋት ቤተክርስቲያን እንደዛ ስታለቅሽ ሳይሽ ድጋሚ ምስቂ አትመስይም ነበር። ሁሉም ሰው እኮ ጭንቀቱ የሚያስረሳለት ሰው ቢኖርለት እንደኔ ነበር። እና እኔ ጭንቀትሽን የማስረሳሽ ሰው ነኝ ማለት ነው? አንተ ነፃ ልትሰጠኝ ትፈልጋለህ? ያው እኔማ አንዴ ስልክ የጠራ ገልሞ። ሄሎ ገልሞ። ምን ሆና? እሺ መጣሁ በቃ። የግል እጇ ላይ ውሃ ተደፋባት። የፈለዋ ውይ ገልሙዬ፣ እንደው አንተ ባትኖር እኮ ሞቼ ቀርቼ ነበረ። እንዴ ቆይ ሐኪሙ ዛሬ ትሞታለሽ ብሏችኋል እንዴ? ቆይ ደግሞ ይሄ ምን ማለት ነው? ሁላችሁም በየተራ ፈጠጣችሁብኝ። ምንድን ነው የምታጉረጠርጡት? ሲጀምር አሁን አንቺ ቆይ ምንሽ ይታያል? ያው እኛም ምግብ ካለ ብለን ነው። አፈር ብላ ልጅቷ እንደዚህ ታማ ዛሬም ስለወደ ነው የምታስበው? አሁን ደህና ነሽ ይግሊ? ገልሙዬ ደህና ነኝ፣ ግን ይብልጥ ደግሞ ደህና እንደሆን ወይ ይሄ መሰክል ደህና ሆናለሁ። ህመሜን እኮ ቀሰቀሰብኝ እዚህ ተምች። እንዴ ቆይ ታዲያ ልውጣልሽ? ወይ መሳይ እንደው ከቻልክ ወደዚህ ቤት ድጋሚ እንዳመጣ በዛው ቀር። ምን ሲባል ማን ብሎ? ወይ እኔ ግሌ መካሻ ብዬ ነው። እኔ ካልኩ ሌላ ሰው ምን ያስፈልጋል? በሽታ አልቀረብሽ። በሽታዬን አባሰብኝ። ኧረ ይቅርብኝ። የግሌ ምን ላድርግልሽ? ምን ትፈልጊያለሽ? ወይ አብርሽ ይሙት ገና አሁን የትልቅ ሰው ጥያቄ አነሳ። ወይ እንደው እዚህ እንደሆነ የሚደግፈኝ የለ፣ እዚህ ጋር የሚያሸኝም የለ። አስቲ አጠገቤ ተቀመጥ። ሰው እንደሆነ የለ ና እንዴ አብርሽ፣ ከባድ ጥያቄ ነው የጠየቅኩ። ስልክ እየጠራ ነው። የማሰልክ መድብል ይላል። የኔ ውይ ተናይ ላንቺ ብዬ እጅን ተሰበርኩ። ችግር የለውም እመጣለሁ። በሉ እንግዲህ እናንተ ተጫወቱ፣ እኔ ልሂድ። ቡናውስ? አይ ይቅርብኝ። ወገን ሞኒንም ጠብቀኝ፣ አብረን እንወጣለን። እና እንዴት ነሽ? መሳይ ግን እዚህ ቤት ካሉ ሰዎች በሙሉ አንተ በጣም ንጹህ ነህ። ሁሉም አስመሳዮች ናቸው። እውነትሽ ነው እኮ። እዚህ ቤት ያለው መልካም ሰው እኔ ብቻ ነኝ። ማናቸውም አይወዱህም። አሁን ራሱ እንዴት አድርገው እንዳስወጣው አላየህም? ቆይ ታዲያ አንቺ ይሄንን የምትነግሪኝ ለምንድን ነው? ወይ ነው ራሴ እንዳጠፋ ፈልገሽ? ለማን ብለን ራስን የምታጠፋው? እኔ እያለሁ ስትይ እኔ ማለት ለብሶትክ የተላኩ መልአክ ነኝ እያልኩ ነው። ኧረ እኔ አሁንም ምንም አልገባኝም።
እኔ አንዳንድ ገንዘቦች ሰጣለሁ አንተ ደግሞ የሆነ ስራዎችን ትሰራልኛለህ መላክን እውነትም በአካል አገኘሁት ማለት ታዲያ ከየት እንጀምር ዛሬ የሆነች ስራ አለች እሷን ትሰራልኛለህ ብሩን ትራንስፈር አድርግልሃለሁ ደስ ይለኛል ይኸውልሽ የኔ ቆንጆ የፈለግሽውን ነገር አደርግልሻለሁ መላክ ይወደዳሉ እንጂ አይታቀፉም ቆይ ምን ሆነ ያኮረፍከው እኔ እንጃ ተንከሲስ እኔ ለማንም እንደማልጠቅም እየተሰማኝ ነው ያለው እንዴ የግሌን እንኳን ማሳከምበት ገንዘብ ለታ እንዴ ቆይ እሷ እንዴት ማሳከምበት ገንዘብ እስከማጣ ድረስ እንደዚህ ሞታለሁ እስከ ዛሬ አሪቄ የጠጣበት ነው አብጠጣበት ኖሮ ገንዘብ ይኖር ነበር ተንከሲስ እየቀለድኩ አይደለም ለካ ለራሴ ባልሆን ለሰው አስፈልጋለሁ ቆይ አብርሽ ልጥራው አንተ መተወረው ሁሉ ነው የሚገባው አብርሽ ነው አይ ማንንም እንዳጠራ እኔ ብቻዬን ነው መሆን የምፈልገው ወይ ደግሞ ወጥቼ ቢራ ነገር ገዝቼ ልምጣ ይኸውልህ እኔ መተኛት ነው የምፈልገውሽ በቃ ከደበረና ካልተመቸ መሄድ ትችላለህ ገርሙ ባንተ ዝምታ ያምር ወይ ወጣ ፍርክስክስ ጠጥታ ነው ባንተ ዝምታ ያምር ተንከሲስ አሁን ወጣልኝ ልተኛበት አሁን ሰው የሚባል ነገር ነው ያስጠላኝ ባያው ተንከሲስ እንዳልወጣ ልችል እንዳለ ትንሽ አረቂ የሚባል ነገር ነው ያስጠላኝ አሁን ግን ደህና ነሽ ቆይ ግን ምን ስታደርጊ ነው ውሃ የተደፋብሽ ያቺ ሚስት ይሁን አይኔን ውበቴ መልኬ ልታጠፋው እኮ የፈላ ሆነ ድርግ አረገችብኝ እኔ በመሆኔ ነው የተረፍኩት ማ ትዝታ ይሄ ነበርኩ ይቀራል ጭራሻማ እንደ ሚስት መሆኗ ቆይ ምን ልሁን ብላ ነው የደፋችብሽ እኔ ምን አቅላታለሁኝ እሷማ ተሳስቼ ነው ሳላቅ ነው ምናምን ብላ ልታስተባበል ሞከረች እኔ ግን ምንም አላመንኳት ትዝታን አታውቂያትም ሆን ብላ ነው ያደረገችው የኔ አባት እንግዲህ ከባልና ሚስት በቀር ማን ያውቃቸዋልና ትተዋወቃላችሁ አሁንስ በጣም አበዛችሁ አለቃት እንዴ ቆይ እኔስ እዚህ ምን ሰራው ሊሄድላት እንጂ ሽባ አድርጋ እኮ አስቀመጠችኝ እንደው ሽባ ያርጋት ወይኔ እናቴ ማንም እየመጣ ይፈንጫብሽ ወይ እስኪ ስለ ትህትና ንገረኝ ትህትና በጣም ቆንጆ ልጅ ነች መሰል እስኪ ማራቀው ነገር ንገረኝ ሌላ ትህትና የክፍለ ሀገር ልጅ ነች አዎ ቤተሰቦቿ ውጪ አረብ ሀገር እንዳለች ነው የሚያውቁት እሷ ግን እዚህ ነው ያለችው እንደዛ ብላ ነው የነገረቻቸው ለነሱ ሌላ የትህትና አባት ጥቁር አንበሳ ሆስፒታል ተኝተው ነው ያለው አረ እንደቀዘቀዘብኝ ሁለት ሶስት ልክ በ30 ሰከንድ መድኃኒቱ ሰራ አይ ትዝታ ድሮም እኮ ምንም ነገር ሳላረጋግጥ አላደርግም አሁን ተራው ያብርሽ ነው ቀስ ብዬ መሄድ አለብኝ
የት ነበርሽ? ምን ነው ናፈቁ እንዴ? ይወደባል። ይኸውልሽ ትዝታ፣ እንደ ሌሎች ዝም ብዬ አልሰማሽም። መከበር ካልወደደልሽ ቤቴን ለቀሽ ውጪ። ይህን ቤት እኮ አብረን አልመንበት ነበር። በፊት እኮ ከኔ ውጭ ማንም አይታይህም። ቆይ አሁን ምን ነክቶ ነው? እማዬ ትሙት ትዝታ፣ ደግመሽ ስለ ድሯችን ብታወሪ አሁኑኑ አንጠልጥዬ ማስወጣሽ። ግን ለምን አትረዳኝም? እኔ እኮ በጣም ነው የምወደህ ትዝታ። እኔ እኮ እዚህ እንድትቆይ ያደረግኩት ስለ እግዚአብሔር ብዬ እንጂ እንዳንቺ ስራ ቢሆንማ። ለነገሩ ተይው በቃ እሱ ነው። ይልቅ ለምንድን ነው የግሌ ላይ የፈላ ውሃ የደፋችበት? ምን እንዴ? እኔ አውቄ ነው ያደረግኩት? ያ ሰካራም ነው እንዴ ያለ? ሌላ ማስጠንቀቂያ፣ ወንድሞቼንና እህቶቼን መናገራችን ከአንቺ እነሱ በእጥፍ ይበልጣሉ። ሚስቶች አትልም? የምን እህት ነው? አዎ ሚስቶቼ። እና ምን ተውስ፣ ከአንቺ ጋር ምን ያገናኛል? በጣም ነው እሺ የምታሳፍረው አብርሃም። አንዳቸው እንኳን ያደርሱብኝም። በሚደባበሩ ሴቶች ነው የቀየርከኝ። ዝም አትይም ትዝታ? ድሃ ሁላ የማንንም ልቅምቃሚ ሰብስበ። ቆይ እስከ መቼ ነው የምትንኳተተው? እስኪ አንዳንድ እንኳን ነቃበል። ምድረ ኮተታ ሙላ። አሁኑኑ ልብስሽን ይዘሽ ከዚህ ውጭ። ምን ማለት ነው አብርሽ? እኔ ላንተ በተቆረቆርኩ? ምንም አልፈልግም። ከዚህ ቤት ውልቅ በይ። አብርሽ ውጭ ቆሜ እጠብቅሻለሁ። አብርሽ ፕሊዝ። አሰሚ እንዳንቺ ውጭ አልኩሽ እኮ። ደግሞ ልብስሽን ይዘሽ ስትወጪ እንድታሳይ። እቃ ይዘሽ ላለመውጣትሽ ምን ማረጋገጫ አለኝ? ታውቀዋል። እኔ ሌባ እኮ እያልከኝ ነው። እየጠበቁሽ ነው። ታች በፍጥነት አብርሽ ቆይ። ትትና እባክሽ ቀስ በይ እንዴ! እቃሽ ቢጠፋው እኮ ይሻላል። የኔ ቤት ለምዶ ቢመሰቃቀለው እንደዚህ ታምሜ የኔም እንዳጠፋ የኔ እናት። ቆይ ግን እዚህ ጋር ነበር እንዲያስቀመጥኩት። እሺ የት ሄደ ይባላል? ወይ ትትናዬ፣ እሱማ ልክ እኮ ነሽ። እዚህ ነበር ያስቀመጥሽው። ግን እኔ ምን አቅልሻለሁ? እኔ ልምታፈጩ። እስኪ በእናትሽ ደውይለት። ውይ እዚህ ቤት እንደው ሰው ታሞ እኮ ማስታመምም አይቻልም። እየጠራ እኮ ነው። እስኪ ድምፁ ስሙ። ኧረ አይሰማም። ይግሌ ለነማዬ ልደውልላቸው ነበር እኮ። መጣልኝ የሆነ ሀሳብ። ይኸውልሽ ለነማዬ ልደውል ነው አይደል? ብረት ባይሆን ሄደሽ አምጪ፣ ወይ ደግሞ እኔ ላምጣና እሱን እንያዝ። ቤት ውስጥ እቃ ሲጠፋ ያጀሩ ደብቆት ይሆናል እና ብረት ያዙ ሲባል አልሰማሽ? ብረት ደግሞ ምን ያደርግልሽ? ምን ነው አንቺ ገጠር አይደል እንዲያደግሽው? ይሄን እንኳን አታውቂም። ይልቅ አሁን እሱን ተይውና ወይ በቃ እኔ ተንገስ እንጂ ልጠይቀው። አንቺ እንደሆነ እኔ ምን አታስታምሚኝም። ይድፋሽ። ወይ ሾት ይባላል። ልጆቹ ከሞኝነታቸው የተነሳ ስልካቸው ራሱ ፓስወርድ የሚባል ነገር የለውም። እቺን እድልማ መጠቀም አለብኝ። ጋሽ መድበል ምን ያህል እንደምትወዳት እናያለን። ውሽ ምንድነው አስሬ ውሃ የሚጠማኝ እንዴ? ቆይ ስላቃጠለኝ አናዱኝ ነው እንደ አስሬ የሚጠማኝ? እኔማ ጠጣዋለሁ። ትህትና እንደው አንድ ያለሽኝ አንቺ ልጅ ትህትና። ሰው ያደለው እናቴ ጁስ ይሰጡታል፣ ለኔ ውሃ እንኳን የሚያቀብለኝ ይጥፋ። ወይኔ እንደው እጂ አሁን እንኳን ተረጋጋ። አይዲያ ትህትናዬ። አረማ ቀስ በይ። ድበይኝ ነው እንዴ? እንዴት ነው በሌሌ ልዘይ ነው? ይኸውልሽ ደግሞ ማለት ነው አብርሽ እየፈለጉ ያጣሽ የታባሽ ጉድጓድ ከፍተሽ ነው። በቀጣይ ሆን ፊትሽ ላይ ያሳለፈው ዞር በይ ካጠገቤ። አይ ቆይ ለዚህ ቻቅመሽ ነው እንደዛ ፍንጫሽን ስነፍ የነበረው? ወይኔ ምን ትመስላለች በእናታችሁ የሆነች እንቁራሪት። ሲጀምር ቆይ አብርሽ አንቺ ላይ የጣለው እኮ እኛን በጊዜው ስላላገኘ ነው። እኛን የመሳሰሉ ቆንጆች ትሰሚኛለሽ? አሁን እንዲህ በጥፊ ሳላወላግድ ዞር በይ ልንሽ ካጠገቤ ዞር በይ። ይፋሽ
የሚገርም አጋጣሚ ትትና አንተ ስሪም እንዴ ስጠራሽ? አሁን በሬን ተንኳኳ ሂጂና ክፈቺ። ኧረ አልተንኳኳም። ጭራሽ ደንቆሮ ነሽ እያልሽኝ ነው? እሺ በቃ ተረጋጊ፣ ሂጅ እከፍታለሁ። ቶሎ በይ እዛ ቀርፋፋ። ስትይኝ ትራስ ወደደልኝ። አሁን አንጋኝሽ የምታገኝበት ሰዓት ነው። ቆይ ግን ምን ፈልጋ ነው እንደዛ ያለችው? ምን ልትል ፈልጋ ነው? የእውነት ግን የኔም ህይወት በትዳር ሊባረክ ይሆን? ፈጣሪ ምን ይሳናል? እንግዲህ አንተ ታውቃለህ። ትትና እንዴት ነሽ? ሰላም ነው? አለሁ። እንዴት ነህ? አለሁልሽ። አምሮብሻል። አመሰግናለሁ። እንዴት ነሽ? በእናትሽ ደህና ነኝ። አንተ እንዴት ነህ? ቆይ ግን የምርሽን ነው እንደዛ ያልሽው? የምርሽን ነው ትትና? ደህና መሆኔን ነው። ቆይ ግን እንዴት ሳትደውልልኝ መጣ? እንዴት ደውላለሁ እንደዛ ብለሽ? እኔ ምን መድብል? ቆይ አልገባኝም። ምንድን ነው እያወራ ያለው? ለካ እንደዛ አትበለኝ ብለሽኛል። በቃ ዝም ብዬ ያው አለ አይደለ ላቅፍሽ ነው የመጣሁት። ቆይ መድብል ምንድን ነው የተፈጠረው? እኔ ምንም አልገባኝም። ነይ ከዚህ እንሂድና ሁሉም ነገር አስረዳሻለሁ። እንሂድ። እስኪ ቆይ መድብል መጀመሪያ ልቀቀኝ፣ እናውራኝ። እዚህ ምንም የምናወራው ነገር የለም። እንሂድና በደንብ አውራሻለሁ። እኔ የትም አልሄድም። እየመሸ ነው። በዛ ላይ ደግሞ የግሌን አሟታል። ቆይ እዚህ መምጣቴን ያወቀ ሰው አለ እንዴ? እንኳን ሌላውን መች አወቅኩኝ መድብል። አብርሽ አብርሽ ሻንጣውን ቅድም አይቼዋለሁ። ሂጂ በቃ። ታች ድረስ እኮ አልሸኘኝም። ኡፍ ትዝታ፣ ያው ሂጂ። እሺ ና አንድ ነገር ነው። ይኸውልሽ ትትና ስላየሁሽ በጣም ደስ ብሎኛል።
ከፈለሽ በጊዜ ትመለሻለሽ። ግን አሁን ላይ ከዚህ እንሂድ። መድብል እንደዚህ በዛ ላይ ስልኬን ደግሞ አላስኩም። የማወራሽ ብዙ ነገር አለኝ። ትትና እባክሽ እምቢ አትበይ። ነይ እንሂድ። እሺ በቃ መድብል ግን አልቆይም። እሺ በዛ ላይ ደግሞ አልነገርኳቸውም። አንቺ ግን ፈሪ ነገር ነሽ። ምንድን ነው እንደሚያስፈራል? አብርሽዬ አንቺ ልጅ እንዳትገቢ ተመለሰሽ ሂጂ በቃ። አብርሽ ይቅርታ በቃ እባክህን ከዚህ እንድሮጥ ፍቀድልኝ። ቆይ ምን አድርግ ነው የምትይኝ? ለምን አትይኝም? እባክህን አብርሽዬ ይቅር በለኝ እባክህን። አብርሽዬ አትበይኝ ትሰሚኛለሽ? 10 ጊዜ ገፋ ታሰርኝ። እሺ ይኸውልሽ ከዚህ በኋላ አንዲት ነጥብ ባገኝብሽ አልለቅሽም። ገባሽ? ኧረ ምንም አታገኝብኝም። አይ አብርሽ የድሮዋን ትዝታ ረስተዋታል ማለት ነው። እንዲህ ዝቅ እንዳላስባልከኝ ዝቅ ካላስባልኩ እንዴ ትዝታ አይደለም። ስልክ እንደማታነሽ እናያለን። አብርሽ አርፍደሃል። ጭራሽ አታነሽም? ቅድም ከኔ ጋር ስትወርቂ ነበር። አሁን ደግሞ ተረኛው መድብል ሆነ። ቆይ ግን ሴቶች ሁሉ አንድ አይነት ናችሁ እንዴ? ደግመሽ ካላነሳሽ ደግም ያልደው ከሲስ መሆን አለበት እንጂ እንደዚህ ማለት አይያልሽ። አብርሽ ገልሞ እንዴ የግሌ ሄዶ ባልሆነ ማነው እንዲያደርገው ነገሩ? ከሲስ ይሆናል። አብርሽ መሳይ እነዚህ ልጆች አብርሽ የግሌ አብርሽ የግሌ እንዴ ሰዎች የት ሄደው ነው? ጥለውኝ ሄደው እንዴ? አብርሽ ገልሞ
አንተ ምንድነው እንደዛ የሚያስጮህ? እንዴ አብረሽ የት ሄደ ነው? ክፍል ስመጣ እኮ አልነበር። እኛም የት እንሄዳለን? መሄጃ ያላቸው ሄዱ እንጂ። የት ሄዱ? መቼም ተንከሲስም ሄዷል አትለኝ። መሳይ ሂድና እራት አቅርብ፣ የግሌ ተረፍ። እንዴ ለምንድን ነው እኔ የማቀርበው? ትትን የለችም እንዴ? ያለነው እኔ አንተና የግሌ ነን። ያችም ከመኖር አትቆጠርም። ስለዚህ ሂድና አቅርብ። ታዲያ ተንከሲስ አያቀርብም እንዴ? ለነገሩ አይደርሰውም። ልክ ነህ። ችግር የለም እንዴ። እንደዚህ አትይኛ። ታዲያ አቀርባለሁ። እዚህ ጋር ሌላ ሀሳብ ይዞኝ ያንን መሳይ ረሳሁት። አንተ የት ነበርክ? ተኝቼ እኮ ነው። እና እንዴት ነው? ምኑ? እንቅልፉ ነው ሞዛዛ። ይኸውልሽ ይልቅ እሱን ተይውና እንጀራውን እኔ አምጥቼዋለሁ። ለኔና ለአብርሽ ወጡን ይዘሽልኝ። ጥሩ አጋጣሚ ነው። ምኑ? አይ ምንም። ለማንኛውም አንተ አብርሽን ጥራው፣ ወጡን ይዤ እመጣለሁ። አፈር ልብላለሽ። ምርጥ ልጅ እኮ ነሽ። ወይኔ ወይኔ ወይኔ! ኪችኔ በአንድ እግሩ ቆመ። ማነው እሱ ደግሞ እንደዚህ ያደረገው? ወይኔ በእንጀራው ተጫወቱበት። እንደው አንድ ቀን ባልኖር ምድረ አሲዳም ሁሉ ሰው እኮ የለም እዚህ ቤት። አንቺ ነሽ አይደለ ኪችኑ እንደዚህ ያደረግሽው? እንጀራው እንደዚህ ያደረግሽው? ሴትዮ ተረጋጊ። እኔ ላግዝሽ ነው የመጣሁት። ይልቅ አንቺ ሂጂና ረፊ ነው እመጣለሁ። አልፈልግም። ሂጂ አንቺ ቀድመሽ። እኔ ኪችኔን ቆልፌ ነው ሽሞጣው። አግዘሽ ሞተሻል። እና ገባኝ። እኔ ድሮም ሲያስቡልሽ አትወጂም። ተይ እባክሽ። የት አባሽ ተቂኝና ነው አመዳ። ሂጂ ሂጂ። ምንድን ነው ወጡን ያመጡትም እንዴ? ተረጋጋሽ። ወደ የት ይባል? ሰላቢ ቅድም አልነበርክም አይደል? ከየት መጣህ? ኧረ ምኑ ሰላቢ ነው? መቼም በበር አይደለም አይደል የገባው? በአጥር ሾልከ መሆን አለበት። አብርሽ አሳረፈው። ካለብዛ እራት የሱ ደም ነው የምጠጣው። የኔን ነው የሚለው። አንቺ ቀስ በይ እባክሽን፣ እቃው እንዳትሰብሪ። ይዛ እንደዚህ ዞረሽ አድርጊው። አብርሽ ቆምሮ ነው ፊት የጣልከው። ደግሞ ዛሬ ትትና የለችም እንዴ? የት ሄዳ ነው? ይሄ ላንቺም አልነገረችሽም? ቆይ ሰውዬ ማን ቢሆን ነው እንዴት ተደባበቀው ከሁላችሁ? አብርሽ ብላ እንጂ አይጣፍጥም። ብላ እንጂ አጅሬ። ወይስ ጓዳ ቤት የመጣው? እንዴት ነሻችሁ እንዴ? አንቺ ቆየጠተሽ ነው እንደዚህ የምታስጨንቂ? በዛ ላይ ደግሞ ስልክ አታነሺ። ሆ ምን ጉድ ነሽ? አብርሽ ወዴት ነው የምትሄደው አንተ? ትትና ነይ እንጂ አንቺ ላይ እንዴ የምንጠብቀው? አይ እኔ ራት አልበላም በልቼ። ኧረ ንቀት ነው። ታይ ነይ። እሺ በቃ ንቀት መስሏል። ካንቺ ወሬ ንቀት የሚያውቅ ሰው አለ? የኔ እናት ቤቱ እኮ አንቺ ነው ቢ
ማነው? አብረሽ ክፈተው። አቤት። ሻይ ቆይ፣ እንደዚህማ ያቃጥልሃል። ቆይ ያዝን ካጠጣ ጠጥተህ እስክትጨርስ ድረስ እጠብቅሃለሁ። ከዛ ብርጭቆ ወስዳለሁ። አንቺ ግን ቆይ ሰይጣንሽ አይገባሽም እንዴ? ስንት ጊዜ ነው ምንም ነገር እንድታደርጊልኝ አልፈልግም ያልኩሽ? ትሰምኛለሽ? የሆኑን እንጠጣልሻለሁ። ከዚህ በኋላ ግን አንድም ነገር እንድታደርጊልኝ አልፈልግም። ቆይ እንዴት አበላሽ? ስለምትወድ ነው። እናንተ አስቤ እኮ ነው የፈላሁልህ። ይልቅ ጠጣ። ስኳር አለበዛሽበት ማለት? አላበዛሁበትም። ይልቅ ጠጣ እንዳይበርድ። ጠጣ። ተረጋጊ። እጠጣለሁ። ይኸው ጠጣሁልሽ። ከዚህ በላይ የሚፈልግሽ አሁን ውጪልኝ በቃ። ትዝታ ምንድን ነው ያደረግሽበት? ሻው ላይ ትዝታ አብርሽ ለምንድን ነው? ትዝታ ምን እየሆንኩ ነው? ትዝታ